አደሩ። አክስት እና አያቱ በጣም ደነገጡ። ድብልቅልቁ ወጣ። ጄሪ በቅናት አበደች፣ ጨለለች፣ ሰከረች። በሌላ በኩል በጣም የሚያስገርመውና የሚያስደንቀውን ነገር ቢኖር እባክሽን እንደዚህ አታድርጊ፣ የእውነቴን ነው ምልሽ ጥሩ አይደለም እያለች ብትለምናትም እንኳን ሊሳካላት ግን አልቻለም። እባክሽን እንደዚህ እንዲሆን አትፍቀጂ ብላ አለች። ምንድን ነው ከዚህ በላይ ታዲያ ምን እንዲደረግ ነበረ? እውነት ለመናገር በጣም የሚያሳዝንና የሚያስከፋ ነገር ነው እና ከዚህ በላይ ምንድን ነው የማደርገው እያለች አያትየዋ በጣም ተናደደች። እባክሽ አያቴ እኔ እኮ ፍቅር ይዞኝ ነው፣ ቤሊንንም በጣም እወዳታለሁ፣ አፈቅራታለሁ። ምን ላርግ ታዲያ ብሎ አለት። ትሰማኛለህ? እንዴት ነው በትዳርህ ላይ ልትማግጥ የቻልከው ብላ እሪኡኡ አለች። ምንም ማድረግ አልችልም አያቴ፣ እባክሽን በእኔና በሷ መካከል ጣልቃ ባትገቢ ጥሩ ነው። ምክንያቱም አንቺ ራሱ ድሮ ያሳለፍሽውን ነገር የእውነቴን ነው ምልሽ የት ታውቂውና ብሎ አለምን። አዎ የት ታውቂውና፣ እውነት ለመናገር እባክሽን እንደዚህ አታድርጊ ብላ አለቻት። በሌላ በኩል እጅጉን የሚያስደንቀውና የሚያስገርመውን ነገር ቢን እና ጄሪ በጣም ተጣሉ። ትሰሚኛለሽ? ከዚህ በላይ አንቺን የሚሸከምበት ምንም አይነት ነገር የለኝም እና አርፈሽ ትቀመጪ ከሆነ አርፈሽ ተቀመጪ፣ አይ የምትይ ከሆነ እንደፈለግሹኝ። ጄሪ ትሰሚኛለሽ? እስከ ዛሬ ሌባ ቀጣፊ ብለሽ ስትሳደቢ የነበረውን አርፌ ነው ዝም ያልኩት፣ እሱም ደግሞ ላምነን ብዬ ነው። አንቺ ግን በጣም አረመኔና ጨካኝ ነሽ። በገዛ እጅሽ የሰራሽውን ነገር ቢኖር የሚያሳፍርና እንዲሁም በጣም የሚያስጠላ ነገር ነው። ከዚህ በኋላ ግን እመኝኝ አርፈሽ ብትቀመጪ ይሻልሻል ብላ አለቻት። ቤሊን እያናገርሽ ያለሽው እኮ ጄሪን ነው ብላ አለች። ትሰምኛለሽ? ጄሪም ሆንሽ ማንም አይመለከተኝም። አምነንና እኔ ደግሞ ቀድመን እንደምንተዋወቅና ቀድመን እንደምንፋቀር አንቺም ድብን አርገሽ ታውቂ ነበረ። ነገር ግን ሆን ብለሽ አጥመደሽ ነው ከኔ የወሰድሽው ብላ አለቻት። በአምነን ምክንያት ጄሪና ቤሪን ከባድ ወጥመድ ውስጥ ገቡ። ብሌን ትልቅ ስህተት ሰራች እና ቤሊን ሜርሲን ትሰሚኛለሽ? አንቺ የፈለግሽውን ነገር በሙሉ አደርግልሻለሁ፣ ግን ደግሞ እኔ ካንቺ አንድ የምጠብቀው ነገር አለኝ። ምክንያቱም የእውነት ጄሪ በጣም አናዳኛለች፣ የማይሆንም ነገር አድርጋኛለች። ስለዚህ እሱን ለመበቀልና ዋጋዋን ለመስጠት ታግዥኛለች፣ ከዚህ በኋላ እንድርቃት ታደርጊያለሽ ብላ አለች። ምን እያልሽ ነው? የእውነት ለካ ደህና ሰው ሲበላሽ ቅራሪ የለውም ማለት ነው ብላ ስትል ሜርሲ እሱን አይመለከትሽም እና አምነን እኔን እንዲል እና ጄሪን ደግሞ ከህይወቱ አውጥቶ እንዲጠላት ማድረግ ትችያለሽ ወይ? በምላሹ ደግሞ አንቺ የምትፈልጊውን ነገር በሙሉ አድርጋለሁ፣ ማለትም ጄሪና አያትየዋ የሚያወሩትን ነገር በሙሉ ላንቺ አደርግልሻለሁ ብላ አለቻት። እናት ዛህራ ታይ፣ ይች ልጅ ጋር የምትፎካከሪው ነገር ምንም እያማረኝ አይደለም። የእውነቴን ነው ምልሽ፣ ጨካኝና አረመኔ ሴት ናት ታይ ብላ ብትላትም እናት ዛህራ ታይ፣ እሷ ተጫውታብኛለች። ስለዚህ ለተጫወተችብኝ ጨዋታ ዋጋዋን እሰጣልታለሁ ብላ ደመደመች። ሰላም ሰላም! ውድና የተከበራችሁ የትርሲቴ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። እጅጉን ያስደነገጠውና እንዲሁም ያስገረመው ነገር በጣም በሚያስደስት ሁኔታና በጣም ደስ በሚል ነገር የአምነንና የቤሊን ነገር ሁሉም አለፈ። እባክሽን ይቅርታ አድርጊልኝ፣ የዛችን የማትረባ አረመኔ ወሬ ሰምቼ አንቺ ላይ ጮኩብሽ ብሎ አላት። አታስብ፣ እውነት ለመናገር
አንተ ሁሌ እንደ ጮህክብኝ ነው። ምክንያቱም ከእኔ ይልቅ እሷን ነው የምታምነው። እስኪ ንገረኝ፣ የእውነት ጄሪ ምንድን ነው የሚታመን ነገርስ ያላት የሚወደድስ ነገር ያላት ከእኔና ከእሷስ ብላ አለችው። ምን እያልሽ ነው ቤሊን? እኔ አንቺን እንደምወድሽና እንደማፈቅርሽ እየተጠራጠርሽ ባልሆነ ግን ደግሞ ከእሱ ጋር በፍጹም አይሄድም ብሎ አላት። አያቴ በጣም ስለወደደቻት ምንድን ነው የማደርገው? እስኪ ንገሪኝ ቤሊን። እዚህ እኮ የመጣ ነው አያቴ ብትኖር ነው ብሎ አላት። ትሰማኛለህ? እኔ ሀብትና ንብረት በፍጹም አይደንቀኝም። ያ ቤት ቢቃጠልም እውነት ለመናገር ተከራይተን መኖር እንችል ነበረ። ማለቴ ዋናው ፍቅር ነው በሚለው ነው ማምነው። አንተ ግን አሁንም ለነገሩ በአስተዳደግህ ነው በሌላ በምንም አይደለም ብላ አለችው። ምን እያልሽ ነው? አዎ አስተዳደግ ይወስነዋል እኮ አንተ ምንም ነገር በህይወትህ ስላላጋጠመህና እንዲሁም ጭንቅልና መከራን ስለማትችል የእውነቴን ነው ምልህ። ለዛ ነው እንደዚህ የምትጨነቀው እንጂ እኔ ምንም ችግር የለብኝም። እንዴ ቤሊን ግን እኮ አንቺ የምትፈልጊውን ነገር በሙሉ ላደርግልሽ ይገባል ብሎ አላት። እሱማ ሁሉንም ሳይሆን በከፊል ብታደርግልኝ ደስ ይለኛል፣ ግን ደግሞ አንድ ማወቅ ያለብህ ነገር ከሌለህ የለህም ነው። እሺ ምንም የሚያጨናንቅ ነገር የለም ብላ አለችው። ሜርሲንና እንዲሁም ጄሪ እንግዲህ አይጥና ድመት ሆነዋል። እኔ ምልሽ ጋ ምን አጋጫችሁ ብላ ስትጠይቃት ምንም፣ ለማንኛውም ይሄ የቤተሰብ ጉዳይ ነው እና ሁሉንም ነገር ስንጨርስ እነግርሻለሁ ብላ አለቻት። ምን ነው? እኔ እኮ እንደ አንድ ቤተሰብ አድርጌ ነበረ ራሴን የምቆጥረው ብላ አለች። ምንም ቆጠርሽውም አልቆጠርሽውም ምንም ትርጉም የለውም፣ ማለትም የምነግርሽ አንዳችም ነገር የለኝም ብላ አለች። ምን? አዎ የምነግርሽ አንዳችም ነገር የለኝም። ስለዚህ ለምን እንድትጣላን ስለማልነግርሽ ብትይ ይሻልሻል ብላ አለቻት። አታስቢ፣ በቃ እንደዚህ ነው ማለት ነው። ምን ነው ከዚህ በላይ ታዲያ ምን እንዳደርግ ጠብቀሽ ነበር? የእውነቴን ነው ምልሽ፣ በጣም ታደክሚያለሽ፣ ስልችት ብሎኛል፣ በይ ውጭ ብላ አባረረቻት። እናት ዛህራና እንዲሁም ደግሞ አምነን ኋላ የቤት አጋዥ ብታመጪ ደስ ይለኛል፣ የምታግዝሽ፣ አንቺም ጉልበትሽ ደክሟል ብሎ አላት። ምን እያልክ ነው? እንዴት እንደዚህ ሊሆን ይችላል? ቤሊን አለች አይደለም እንዴ ብላ ስትል፣ አይ ከዚህ በኋላ ቤሊን እኔ መስሪያ ቤት እንድታሰራኝ እፈልጋለሁኝ፣ ስራ እንጂ የቤት ስራ እንድትሰራ አልፈቅድም ብሎ አለ። ከዛ እናት ዛህራ እየሳቀች ችግር የለውም እኮ ማለቴ የውጭም ስራ አንድ ነው የቤትም ስራ አንድ ነው። አምነን ጭንቀትህና ሀሳብህ ለምን እንደሆነ ይገባኛል፣ ግን ደግሞ እኔ ያለሁኝ ምንም ነገር አይካሄድም ብላ አለችው። ቆይ እንዴት ልትረጂኝ ቻልሽ ብሎ ሲላት፣ ምን ነው ልጄን ለመረዳት የግድ ያው ማውራት አለብህ እንዳንተ ምንም ቢሆን ብሌንን እንደምትወዳትና እንደምታፈቅራት እኮ አውቃለሁ። ስለዚህ ያው ለዛ ልታስተካክል መሆኑም ይገባኛል፣ ግን ደግሞ እመነኝ ምንም ነገር አይፈጠርም። አንተ ማድረግ ያለብህን ነገር በሙሉ አድርግ ብላ አለችው። እንዳንቺ አይነት አያት ቆይ ከየት ይገኛል ብሎ ሲላት፣ እንግዲህ እሱን እንኳ ከየት እንደሚገኝ አላውቅም፣ ግን መጨነቅም ማሰብም አይጠበቅብህም። እኔ ማድረግ የምችለውን ነገር በሙሉ አደርጋለሁኝ፣ አብሽሪ ብላ አለችው። በጣም ጥሩ፣ እንደዛ ከሆነ እንግዲህ የምንፈልገውን ነገር በሙሉ እናደርግና እንጨርሳለን ብሎ አላት። አዎ የእውነትም መጨረስ አለብን፣ ብሌንን እንደምንም ብዬ አገባለሁኝ ብሎ አለ። እኔም ደስ ይለኛል እኮ ከምንም በላይ ብሌን ልጄ ናት፣ ማለቴ በክፉም ቀኔ በደጉም ቀኔ አብራኝ ያለችው ብትኖር ብሌን ናት፣ ግን ደግሞ ጄሪንም እንድትጎዳት አልፈልግም ብላ አለች። ልክ እኮ ነሽ፣ እውነት ለመናገር እኔም እሷን የመጉዳት አላማውም እቅዱም የለኝም፣ ግን ደግሞ ማለት ግን ብሎ ነገር የለም፣ መሆን ያለበት ነገር በሙሉ ይሆናል፣ እናም አደራህም ብላ አለችው። እሺ አንቺ የምትፈልጊውን ነገር በሙሉ አድርጋለሁ። እውነት ለመናገር ቤሊንና እኔ የምንጋባው ለሰው ብቻ አይደለም ለራሳችንም ደስታ ብለን ነው ብሎ አለ። ምን? አዎ እኔም ያለ እሷ እሷም ያለ እኔ ደስተኞች አይደለንም። በእርግጥ አያቴና ክስቴ እንደማይፈቅዱ አውቃለሁ፣ ግን ደግሞ የግድ መሆን አለበት፣ ብሌንን አገባታለሁ ብሎ ደመደመ። በጣም ጥሩ ብላ አለችው። የእውነት ደስ አለሽ? አዎ ከዚህ በላይ ምን ደስታ አለ ብላ አለችው።
ውድ የትርሲት የሚዲያ ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ውዶቼ ባይ ባይ።